ጤና ይስጥልን የአቢሲኒያ ዜና ተከታታዮች፣ ለዛሬ ያዘጋጀንላችሁን ዜና ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ እንድትከታተሉን ከወዲሁ እንጋብዛለን። በምዕራብ ጀርመን ዘራፊዎቹ የባንክ ገንዘብና ውድ ዕቃዎችን ካዝና ወደሚገኝበት ክፍል ሰርስረው በመግባት በሚሊዮኖች የሚቆጠር ጥሬ ገንዘብና ውድ ዕቃዎችን መዝረፋቸው ፖሊስ አስታወቀ። ዘራፊዎቹ ወደ ባንኩ ለመግባትና በካዝና የተቀመጠን $35 ሚሊዮን የሚገመት ጥሬ ገንዘብና ውድ ዕቃዎች ለመዝረፍ ቁፋሮ ማካሄዳቸው ተገልጿል። በዘረፋው ከ2700 በላይ የባንኩ ደንበኞች መጎዳታቸውን ፖሊስና ዝርፊያ የተፈጸመበት ስፓርከስ ባንክ አስታውቀዋል። የፖሊስ ቃል አቀባይ ለኤኤፍፒ የዜና ወኪል የስርቆቱን ሂደት የባንክ ዝርፊያ ሲፈጸም ከሚታይበት የሆሊውድ ፊልም ኦሽን 11 ጋር አነጻጽረው የገለጹ ሲሆን በጣም ሙያዊ በሆነ መልኩ የተፈጸመ ነው ብለዋል። በጌልሲንኪርቼን ከተማ በሚገኘው የስፓርከስ ባንክ ዝርፊያ ወቅት ዘራፊዎቹ ገንዘብ፣ ወርቅና ጌጣጌጥ ከያዙ ከ3000 በላይ ሳጥኖችን ሰብረዋል። የጌልሲንኪርቼን ፖሊስ ወንጀሉ መፈጸሙን የተረዳው ሰኞ ጠዋት የእሳት አደጋ ማስጠንቀቂያ ደወል መጮሁን ተከትሎ ነው። እስካሁን ድረስ ወንጀሉን ከፈጸሙት መካከል አንድም ሰው አለመያዙን ፖሊስ ጨምሮ ገልጿል። ፖሊስ ሌቦቹ በቡር ዲስትሪክት በሚገኘው ኒዮንሆፍ ስትራሲ ላይ የሚገኘውን ህንፃ ለመዝረፍ እንቅስቃሴ አልባ የሆነውን የገናን ዕለት ተጠቅመዋል ብለዋል። የሱዳን የሲቪል ማህበረሰብ ድርጅቶች የአፍሪካ ህብረት ኮሚሽን በአገሪቱ መንግስት የቀረበውን የሰላም እቅድ መቀበሉን ተቃወሙ። ድርጅቱ ይህ የህብረቱ እርምጃ ቀደም ሲል ከነበረው ቀጠናዊ ስምምነት የወጣ አደገኛ አቅጣጫ መሆኑንና ተቋሙን ወገንተኝነት የሚያሳይ ነው ሲሉ ወቅሰዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዮሴፍ የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ያቀረቡትን የሰላም ጥሪ ማክሰኞ ዕለት በበጎ ተቀብለዋል። ሊቀመንበሩ ጥሪውን ዘላቂ ሰላምን ለማምጣት የሚያስችል ጽኑ መሰረት ሲሉ ገልጸውታል። የሰላም እቅዱ በርካታ ነጥቦችን የያዘ ሲሆን ከእነዚህ መካከል የሱዳን ፈጥኖ ደራሽ ኃይል አባላት ከተቆጣጠሯቸው ከተሞች ወጥተው በተባበሩት መንግስታት ድርጅት፣ በአረብ ሊግና በአፍሪካ ህብረት ቁጥጥር ስር ወደሚገኘው አስቀድሞ ስምምነት የተደረገባቸው ካምፖች እንዲገቡ የሚለው ይገኝበታል። በተጨማሪም ጥሪው እነዚህ ኃይሎች በዓለም አቀፍ ታዛቢዎች ፊት ትጥቅ የማስፈታት ሂደት እንዲጀመርና የጦር መሳሪያዎች በድጋሚ እንዳይንቀሳቀሱ ዋስትና እንዲሰጥ ይጠይቃል። በቀድሞ ጠቅላይ ሚኒስትር አብደላ ሐምዶክ የሚመራው የአብዮታዊ ኃይል ሲቪል ዲሞክራሲያዊ ጥምረት ረቡዕ ዕለት የአፍሪካ ህብረት ኮሚሽነር መሐመድ አሊ ዮሴፍን ተችቷል። ጥምረቱ የኮሚሽነር ድጋፍ የአፍሪካ ህብረት አመራሮች በፖርት ሱዳን ለሚገኘውና በሰራዊቱ ለሚመራው መንግስት የሚያሳዩት የተለመደ ወገንተኝነት አካል ነው ሲል ከሷል። ቡድኑ ባወጣው መግለጫ ኮሚሽነሩ ድጋፍ ከወታደራዊ መፍትሄዎች ይልቅ በድርድር ለሚደረጉ ስምምነቶች ቅድሚያ የሚሰጠውን የአፍሪካ ህብረት ደንብ የሚጻረር ነው ሲል ሞግቷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የአዲስ ዓመት ንግግር እያደረጉ በነበሩበት ወቅት ዩክሬን በዋና ከተማ ሞስኮ ላይ የድሮን ጥቃት ለመፈጸም ሙከራ ማድረጓን የከተማው ከንቲባ አስታወቁ። የሞስኮ ከንቲባ ሰርጌይ ሶባንያ እንደገለጹት የአዲስ ዓመት ዋዜማ ምሽት ላይ ወደ ከተማዋ ሲያመሩ የነበሩ ቢያንስ 9 ሰው አልባ አውሮፕላኖች በሩሲያ አየር መከላከያ ተመተው ወድቀዋል። የከንቲባው መግለጫ የጥቃቱን ጊዜ ሲያብራራ የመጀመሪያው ድሮን የተመታው ፕሬዝዳንት ፑቲን ንግግራቸውን በጀመሩበት ቅጽበት ማለትም ከምሽቱ 5:55 ላይ ነበር። ሌላ ድሮን ከእኩለ ሌሊት በኋላ ወዲያውኑ፣ ተጨማሪ 7 ድሮኖች ደግሞ ሐሙስ ዕለት ከሌሊቱ 8 ሰዓት እስከ 10 ሰዓት ባለው ጊዜ ውስጥ ተመተው መውደቃቸውን አመልክተዋል። በዚህ የድሮን ጥቃት ሙከራ በሰውም ሆነ በንብረት ላይ የደረሰ ጉዳት ሪፖርት አልተደረገም። ይሁን እንጂ ለጥንቃቄ ሲባል በዶሞዲቮ አውሮፕላን ማረፊያ የሚደረጉት በረራዎች ለተወሰነ ጊዜ ተቋርጠው ነበር። ይህ ጥቃት የተሰነዘረው ከአንድ ቀን በፊት በሞስኮ ላይ በተደረገ ተመሳሳይ የድሮን ወረራ ሙከራ የሩሲያ አየር ኃይል 21 ድሮኖችን መምታቱን ባሳወቀበት ማግስት ነው። በዚያ ጥቃት አንድ የ57 ዓመት ግለሰብ በጀርባውና በእጁ ላይ የመቁሰል አደጋ ደርሶበት እንደነበር የሞስኮ ግዛት አስተዳዳሪ አንድሬ ቮርቢዮ ተገልጸዋል። በተጨማሪም ከቀናት በፊት ዲሴምበር 28 እና 29 በፕሬዝዳንት ፑቲን የመኖሪያ ግቢ ላይ የድሮን ጥቃት ሙከራ ተደርጎ እንደነበርና የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ድርጊቱን የመንግስት ሽብርተኝነት ሲሉ ማውገዛቸው ይታወሳል። ሞስኮ ለዚህ ጥቃት ዲፕሎማሲያዊ ያልሆነ ምላሽ እንደምትሰጥ አስጠንቅቃለች።
አሜሪካ በዜጎቻቸው ላይ የጣለችውን እቀባ ተከትሎ ማሊና ቡርኪና ፋሶ አሜሪካውያን ወደ አገራቸው እንዳይገቡ እገዳ ጣሉ። አገራቱ በአሜሪካውያን ላይ እገዳውን ያስተላለፉት ፕሬዝዳንት ትራምፕ በቅርቡ ሙሉ የጉዞ እገዳ ከጣሉባቸው ሀገራት መካከል በመሆናቸው በአጸፋው የወሰዱት እርምጃ ነው። ማሊና ቡርኪና ፋሶ በተናጥል ባወጡት መግለጫ ዜጎቻቸው ወደ አሜሪካ እንዳይገቡ ለተጣለባቸው እገዳ አሜሪካውያንም በተመሳሳይ ወደ ምዕራብ አፍሪካ አገራት እንዳይገቡ ክልከላ ተግባራዊ አድርገዋል። የቡርኪና ፋሶ የውጭ ጉዳይ ሚኒስትር እርምጃውን የአጸፋ መርህ ሲሉት፣ የማሊ የውጭ ጉዳይ ሚኒስትር ደግሞ የጋራ መከባበርና የሉዓላዊነት አቻነት ያስፈልጋል ብለዋል። የማሊና የቡርኪና ፋሶ ውሳኔ ይፋ የሆነው ጎረቤታቸው ኒጀር ተመሳሳይ የጉዞ እገዳ በአሜሪካውያን ላይ ከጣለች ከቀናት በኋላ ነው። ሶስቱ የምዕራብ አፍሪካ ሀገራት የሚመሩት በመፈንቅለ መንግስት ስልጣን በያዙ ወታደራዊ መኮንኖች ነው። አገራቱ ከምዕራባውያንና ከምዕራብ አፍሪካ ሀገራት ጋር ያላቸው ግንኙነት መሻከሩን ተከትሎ ፊታቸውን ወደ ሩሲያ ዙረዋል። ከጥቂት ሳምንታት በፊት የአሜሪካ መንግስት ማሊ፣ ቡርኪና ፋሶ እና ኒጀርን ጨምሮ በደቡብ ሱዳን፣ በሶሪያ እና በፊልስጤም ዜጎች ላይ ወደ አሜሪካ እንዳይገቡ ሙሉ እገዳ መጣሉ ይታወሳል። ይህ የአሜሪካ እገዳ ውሳኔ ከ2026 የመጀመሪያ ቀን አንስቶ ተግባራዊ የሚሆን ሲሆን የአፍሪካ ሀገራት በአሜሪካውያን ላይ ተመሳሳይ ክልከላ የጣሉት ውሳኔውን ተግባራዊ ሊሆን አንድ ቀን ሲቀረው ነው። ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ከእውቅና ደረጃ ወደ ተግባራዊ ምዕራፍ መሸጋገሩን የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ገለጹ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት በዲፕሎማሲያዊ ረገድ ተቀባይነት ማግኘቱን ገልጸው አሁን ላይ ጥያቄው እንዴት ይመለስ ወደሚለው ተግባራዊ ምዕራፍ መሸጋገሩን ገለጹ። ሚኒስትሩ ይህን ያሉት የሕዝብ ተወካዮች ምክር ቤት ትናንትና ታህሳስ 21 2018 ዓ.ም ባካሄደው የአምስተኛ ዓመት የስራ ዘመን 6ኛ መደበኛ ስብሰባ ላይ ሲሆን በወቅቱም የምክር ቤቱ አባላት የሀገሪቱን የባህር በር ፍላጎትና ተያያዥ ዲፕሎማሲያዊ እንቅስቃሴዎችን በተመለከተ ላነሱላቸው ጥያቄ ምላሽ ሰጥተዋል። ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ከአንድ መንግስት ወይም የፖለቲካ ፓርቲ በላይ የሆነና ከትውልድ ወደ ትውልድ የሚሸጋገር ብሔራዊ ጥያቄ ሲሉ የገለጹት ሚኒስትሩ ጉዳዩ አሁንም ቅድሚያ የሚሰጠው የጋራ ሀገራዊ አጀንዳ መሆኑን አጽንኦት ሰጥተዋል። በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያን እንዲሁም የኢትዮጵያ ኤምባሲዎች የሀገሪቱን የባህር በር ፍላጎት ለማሳካት በንቃት እየተሳተፉ መሆኑንና አሁንም ላይ እየተከናወኑ ያሉ ዲፕሎማሲ እንቅስቃሴዎችም አበረታች ምልክቶች እያሳዩ መሆኑን ገልጸዋል። ሚኒስትሩ የመንግስት ድጋፍ ሳይኖራቸው በተለያዩ ሚዲያዎች የኢትዮጵያን የባህር በር ጥያቄ ሲያስተዋውቁና ዘብ ሲቆሙ ለነበሩ ዜጎች ምስጋናቸውን አቅርበዋል። የህዝብ ተሳትፎ ብሔራዊ ጥቅምን ለማስከበር ወሳኝ መሆኑን የገለጹት ሚኒስትሩ አሁን እየተደረጉ ያሉ ጥረቶችም ዓለም አቀፍ ማህበረሰብ የኢትዮጵያን የባህር በር ጥያቄ በረጅም ጊዜ ስትራቴጂካዊ እይታ እንዲረዳው ለማድረግ ያለሙ መሆናቸውን አበክረዋል። ሚኒስትሩ በቅርቡ እስራኤል ለሶማሌላንድ የሰጠችውን እውቅና ተከትሎ የኢትዮጵያ ምላሽ ምን ይሆን፣ እንዲሁም ከሶማሌላንድ ጋር የተደረሰው የመግባቢያ ስምምነት ከየት ደረሰ ተብለው ቢጠየቁም ምላሽ ሳይሰጡ እንደቀሩ መገናኛ ብዙሃን ዘግበዋል። ከ2 ዓመታት በፊት የቀድሞ የሶማሌላንድ ፕሬዝዳንት ሙሴ ቤሂ እና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር የምታገኝበትን የመግባቢያ ሰነድ እንደተፈራረሙ ይታወሳል። በሰነዱ መሰረት ኢትዮጵያ ለሶማሌላንድ እውቅና እንደምትሰጥ ሙሴ ቤሂ ተናግረው ነበር። እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷን ተከትሎ ግብጽ፣ ጅቡቲና ኤርትራ እንዲሁም ሱዳን የቴል አቪቭ ድርጊት በጽኑ ቢቃወሙም ኢትዮጵያ ዝምታን መርጣለች። በጋምቤላ ክልል በተፈጠረው ግጭት ምክንያት ላለፉት 3 ሳምንታት ስራ አቋርጠው የነበሩ የክልሉ መስሪያ ቤቶች ሁሉም ሰራተኞቻቸው ወደ ስራ ስለመመለሳቸው ጥብቅ ቁጥጥር እንዲያደርጉ ማሳሰቢያ ተሰጣቸው። የጸጥታ ችግር ስጋት ባለባቸው አካባቢዎች የሚገኙ መስሪያ ቤቶች የሚሰሩ ሰራተኞች ያለ ስጋት ገብተው እንዲወጡ ጥበቃ እንደሚደረግላቸውም ተገልጿል። የጋምቤላ ክልል ፐብሊክ ሰርቪስ እና ሰው ሀብት ልማት ይህንን ማሳሰቢያ የሰጠው ረቡዕ ታህሳስ 22 2018 ዓ.ም በክልሉ ለሚገኙ 53 መስሪያ ቤቶች በጻፈው ደብዳቤ ነው። ከህዳር ወር መጨረሻ ጀምሮ የተቀሰቀሰው የጋምቤላ ክልል ግጭት ከታህሳስ ወር 2ኛ ሳምንት አንስቶ ተባብሶ ቆይቷል። በዚህም ምክንያት ለ3 ሳምንታት ያህል ለሚሆን ጊዜ የክልሉ መስሪያ ቤቶችና የትምህርት ቤቶች ስራ ቆሞ መሰንበታቸው አንድ የክልሉ መንግስት ምንጭ ለቢቢሲ ገልጿል። ከሰኞ ዕለት ጀምሮ ግን መስሪያ ቤቶች በተወሰነ ደረጃ እየተከፈቱ መሆኑን የሚናገሩት ምንጩ የክልሉ መንግስትም ወደ ስራ የተመለሱ የትኞቹ ቢሮዎች እንደሆኑ መረጃ እያሰባሰበ መሆኑን አስረድተዋል።
የፐብሊክ ሰርቪስና ሰው ሀብት ልማት ቢሮ በጻፈው ደብዳቤ በተከሰተው የጸጥታ መደፍረስ ምክንያት ላለፉት 3 ሳምንታት የመስሪያ ቤቶች አገልግሎት መስተጓጎሉን ጠቅሷል። በአሁኑ ሰዓት ግን በጋምቤላ ከተማ ብሎም የጸጥታ መደፍረስ ችግር ባጋጠማቸው ቦታዎች አንጻራዊ ሰላም እየሰፈነ እንደሆነ ገልጿል። በዚህም የተነሳ የክልሉ መንግስት መስሪያ ቤቶች ወደ መደበኛ አገልግሎት እንዲመለሱና ሁሉም የቢሮ ሰራተኞች በመደበኛ ስራ ገበታቸው ላይ እንዲገኙ መወሰኑን ደብዳቤው ያስረዳል። ምንጮች እንደሚያስረዱት ይህ ውሳኔ የተላለፈው የጋምቤላ ክልል ካቢኔና የጸጥታ አካላት ከማክሰኞ ዕለት ጀምሮ በዝግ እያደረጉ ህወሓት የአፍሪካ ህብረትና ዓለም አቀፍ አጋሮች በእርዳታ አቅርቦት ዙሪያ በአስቸኳይ ስብሰባ እንዲጠሩ ጠየቀ። ህዝባዊ ወያኔ ሓርነት ትግራይ በትግራይ ክልል እየተባባሰ የመጣውን ሰብአዊ ቀውስ ለመፍታት የአፍሪካ ህብረትና ዓለም አቀፍ አጋሮች አስቸኳይ ስብሰባ እንዲጠሩ ጥሪ አቀረበ። ህወሓት ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዮሴፍ በጻፈው ደብዳቤ በክልሉ በሚገኙ የተፈናቃይ ማዕከል ውስጥ ያለው ሁኔታ በእጅጉ እያሽቆለቆለ መሆኑን በመግለጽ ሰብአዊ እርዳታ ተደራሽነትን ለማረጋገጥ አስቸኳይ እርምጃ እንዲወስዱ አሳስቧል። ተፈናቃዮቹ ለከፋ የምግብ እጥረት መጋለጣቸውንና የሟቾች ቁጥር እየጨመረ መሆኑን የጠቀሰው ድርጅቱ ሁኔታው የፕሪቶሪያ የሰላም ስምምነት የሚጥስ ነው ሲል አጽንኦት ሰጥቷል። ህወሓት በደብዳቤው የአፍሪካ ህብረትና አጋሮቹ ለሁሉም የተፈናቃይ ማዕከላት አስቸኳይና ቅድመ ሁኔታ የሌለው የሰብአዊ እርዳታ አቅርቦት እንዲፈቅድ እንዲጠይቁ እርዳታ ተቋርጧል በሚል በቀረበውን ክስና በተመዘገቡ የሞት አደጋዎች ላይ ገለልተኛ ምርመራ እንዲያካሄድ እንዲሁም የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ እንዲሆን ግፊት እንዲያደርጉ ጥሪ አቅርቧል። ጥበቃ ሊደረግላቸው ቃል የተገባላቸው ወገኖች በዓለም አቀፍ ማህበረሰብ ፊት እየሞቱ ባለበት ሁኔታ የፕሪቶሪያ ስምምነት ተግብሯል ሊባል አይችልም ያለው የህወሓት ደብዳቤ እርምጃ አለመውሰድም ተባባሪነት መሆኑን አስጠንቅቋል። ድርጅቱ አክሎም የሰብአዊ ቀውስ በታህሳስ 2018 ዓ.ም ተባብሶ መቀጠሉንና የተመዘገበው የሟቾች ቁጥር ህዳር 2013 በጀመረው ጦርነት ወቅት ከተመዘገበው በላይ መሆኑን ገልጿል። በተለይም በህጻጽ፣ ሽሬ፣ አድዋ፣ አዲ አድግራትና መቀሌ የሚገኙ በመቶ ሺዎች የሚቆጠሩ ተፈናቃዮች ለመሰረታዊ ፍላጎት እጥረት መጋለጣቸውን ፓርቲው አክሎ ገልጿል። በኦሮሚያ ክልል ምስራቅ ወለጋ ዞን ጌዳ አያና ወረዳ በኦሮሚያ ልዩ ኃይል ተፈጽሟል በተባለው ጥቃት 19 ሰዎች ሲገደሉ በመቶዎቹ የሚቆጠሩ ቤቶች ደግሞ መቃጠላቸውንና መዘረፋቸውን ነዋሪዎች ለቢቢሲ ተናገሩ። ተቃዋሚዎቹ እናት ፓርቲና ኢህአፓ ጥቃቱ በመንግስት መዋቅር የተፈጸመ መሆኑን በመግለጽ ሲያወግዙ የክልሉና የአካባቢው ባለስልጣናት እስካሁን ምንም ያሉት ነገር የለም። በወረዳው በጠጋጂጋ ሻሾበር አነስተኛ ከተማ ታህሳስ 14 2018 ዓ.ም አንድ መነኩሴን ጨምሮ በርካታ ሰላማዊ ሰዎች በስለትና በጥይት በአሰቃቂ ሁኔታ ተደብድበው መገደላቸውን ቢቢሲ ያነጋገራቸው 5 የዓይን እማኞችና የሟች ቤተሰቦች አስታውቀዋል። ከጥቃቱ 2 ቀናት አስቀድሞ በአካባቢው ለወራት የቆየው የመከላከያ ሰራዊት ለቅቆ ሲወጣ የመንግስት የጸጥታ ኃይል የሆነው የኦሮሚያ ልዩ ኃይል ወይም ልዩ ኮማንዶ መግባቱን ነዋሪዎች ተናግረዋል። ማክሰኞ ታህሳስ 14 ከጠዋቱ 12 ሰዓት ላይ በአካባቢው የተኩስ ልውውጥ መጀመሩን የተናገሩት ነዋሪዎቹ የተኩስ ልውውጡ በማን መካከል እንደተደረገ እንደማያውቁ አንድ ነዋሪ ሲናገሩ፣ ሌላ ነዋሪ ደግሞ መሳሪያ አናስረክብም ብለው ጫካ በገቡና ራሳቸውን ፋኖ ብለው በሚጠሩ ታጣቂዎችና በኦሮሚያ ልዩ ኃይል መካከል ውጊያ መደረጉን ለቢቢሲ ተናግረዋል። በአማራ ክልል ለሚንቀሳቀሱት የፋኖ ኃይሎች ቅርበት ያላቸው መገናኛ ብዙሃን በአካባቢው ግጭት እንደነበረ የሚጠቁም መረጃዎችን አውጥተዋል። ግጭቱ ከመቀስቀሱ አስቀድሞ ስጋት ያዳረባቸውና ከተቀሰቀሰ በኋላ የአካባቢው ነዋሪዎች ወደ አጎራባሽ ቀበሌዎች መሸሻቸውን ጠቁመው ውጊያው እስከ እኩለ ቀን ድረስ መቆየቱን ተናግረዋል። ከዚህ ቀደም ይደርስብናል ያሉትን ዛቻ መሰረት አድርገው ባደረባቸው ስጋት መከላከያ ሰራዊት ሲወጣ ቤተሰባቸው እንዲሸሽ እንዳደረጉ የተናገሩት አንድ የዓይን እማኝ ከ2 ቀናት በኋላ ሲመለሱ እልቂትና ውድመት መመልከታቸውን ለቢቢሲ ተናግረዋል።